የጸሎተ ፍትሃትና የሐዘን መግለጫ መርሃ ግብር ምስራቅ አርሲ የክርስቲያኖች መታረጃ ስፍራ ገዳይ መግደለማ ቁምባት ሟች መሞቱን የቀጠለባት የዘመናችን ሆሎኮስት ኦርቶዶክሳውያን በሰሩት ሀገር ባቀኑት መንደር መኖር ተከልክለው ባሉበት አላድር ባደሩበት አላውል ብለዋቸዋል። ከሁለት ዓመት ሕፃን እስከ 70 ዓመት አረጋዊ በገጀራ ታርደው በዱላ ተደብድበው በድንጋይ ተቀጥቅጠው በጥይት ተደብድበው በሳት ተለብልበው እየተገደሉ ነው። መንግስት በሚመራት ሀገር ከኦርቶዶክስና ከአማራ የጸዳች ኦሮሚያን ማየት በሚለው መፈክራቸው በወለጋ፣ በአርሲ፣ በባሌ፣ በሻሸመኔ፣ በጅጅጋ፣ በሐረር፣ በቤንሻንጉል ክርስቲያኖች በግፍ ተጨፍጭፈዋል። አሁንም ማለቂያ ያጣው የምስራቅ አርሲ የግፍ ግድያ በሸርካ፣ በኖኖ፣ በጀጁ፣ በመርቲ ወረዳና ቀበሌዎች የኦርቶዶክሳውያን የግፍ ግድያ እንደቀጠለ ነው። ቤተ ክህነቱም ቤተ መንግስቱም የጨከነባቸው ካህናት ምዕመናን በየቀኑ ይታረዳሉ፣ ይገደላሉ። ነብዩ ሕዝቅኤል እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ ተበተኑም ያለው እውን ሆነም። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የፊታችን አርብ ማለትም ጥቅምት 28 ቀን 2018 ዓ.ም ወይንም ኖቬምበር 7 2025 ዓ.ም ከ5 PM ጀምሮ እነዚህን ሰማዕታት ለማሰብ የጸሎተ ፍትሃትና የሐዘን ቀን መርሃ ግብር በዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን ተዘጋጅቷል። በዕለቱ በአካባቢው የምትገኙ ካህናትና ምዕመናን በዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን በአካል በመገኘት የጸሎተ ፍትሃት መርሃ ግብሩን እንድትሳተፉ በሰማዕታቱ ስም ጥሪያችንን እናስተላልፋለን። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ታላቅ የምስራች ዜና ከቀራንዮ መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሬንጅ ካውንቲ በኦሬንጅ ካውንቲ የመጀመሪያ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ ምረቃትና የመድኃኔ ዓለም በዓለ ንግስ የደቡብ ካሊፎርኒያና የአላስካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ መዘምራንና ምዕመናን በሚገኙበት በታላቅ ሃይማኖታዊ ሥርዓት ቅዳሜውና እሁድ በተከታታይ ቀናት ይከበራል። ዕለተ አርብ ኖቬምበር 7 2025 ዓ.ም በዋዜማው ከቀኑ 2 ሰዓት PM ጀምሮ በ925 ሳውዝ ሜርሎ ስትሪት ፕላሴንቲያ ካሊፎርኒያ የብራኬ ጸሎት ተደርጎ የቃል ኪዳኑ ታቦቱ በክብር ታጅቦ በ3026 ዌስት ቦል ሮድ አናሃይም ካሊፎርኒያ ወደሚገኘው አዲሱ ህንጻ ቤተክርስቲያን ይገባል። የብራኬው ጸሎትም ይደረጋል። መድኃኔ ዓለም ዓመታዊ በዓለ ንግሱም ቅዳሜ ኖቬምበር 8 2025 ዓ.ም ከማለዳው 3 ሰዓት ጀምሮ በመሐሌት በጸሎተ ቅዳሴ በመዝሙርና በልዩ ልዩ መንፈሳዊ መርሃ ግብር የመድኃኔ ዓለም በዓለ ንግስ በታላቅ ሃይማኖታዊ ስነ ስርዓት ይከበራል። እርሶም የበረከቱ ተካፋይ ሆኑ ዘንድ በታላቅ አክብሮት ተጋብዘዋል። 3026 ዌስት ቦል ሮድ አናሃይም ካሊፎርኒያ 92804 ቋሚ የቀራንዮ መድኃኔ ዓለም አድራሻችን ነው። ዘውትር ለተሰንበትን በደብራችን የሥርዓተ ቅዳሴ መርሃ ግብር በቋሚነት መጀመራችንም ለምዕመናን በታላቅ ደስታ ለመግለጽ እንወዳለን። ከጎናችን በመሆን ለቤተ ክርስቲያኑ ግዢ በገንዘብ፣ በጉልበት፣ በሙያ እገዛ ላደረጋችሁልን የቤተ ክርስቲያናችን ቤተሰቦች በእግዚአብሔር ስም እናመሰግናችኋለን። አድርገህልናልና ለዘላለም እናመሰግንሃለን። በኦሬንጅ ካውንቲ የቀራንዮ መድኃኔ ዓለም ቤተክርስቲያን ሰበካ ጉባኤ በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ
ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ባለፈው ሳምንት የብልጽግናው መሪ በህዝብ ተወካዮች ምክር ቤት ድሬዳዋን በተመለከተ ያነሳው ሐሳብ ከፍተኛ ውዝግብ ፈጥሯል። ድሬዳዋ ሰሞኑን በውጥረት ላይ እንዳለች ነው የምናገኛቸው መረጃዎች የሚያመለክቱት። በተለይም የሶማሌ ክልል ተወላጆች በጠቅላይ ሚኒስትሩ አባባል ክፉኛ ቁጣቸውን የገለጹ ሲሆን በድሬዳዋ በተደረገም የሶማሌ ተወላጆች ስብሰባ ጠቅላይ ሚኒስትሩ በአስቸኳይ ይቅርታ እንዲጠይቁ ጥሪ ተደርጓል። ይህ ካልሆነ ወጣቶች ለሚያስነሱት አመጽ ተጠያቂ አይደለንም ብለዋል። የጅቡቲ መስመር በአሁኑ ሰዓት ችግር ላይ እንዳለም እየተነገረን ያለው የሶማሌ የሀገር ሽማግሌዎች ወጣቶችን እንዲረጋጉ በመጠየቃቸው ለጊዜው ውጥረቱ ረገብ ቢልም በቀጣይ ከፍተኛ ተቃውሞ ሊቀሰቀስ እንደሚችል ነው እየተነገረ ያለው። በአጠቃላይ አብይ አህመድ ይህንን ጉዳይ ለምን አነሳው፣ ምን ሊከሰት ይችላል በሚል ዙሪያ ከዶክተር እስማኤል ጎርሴ ከሶማሌ ዲሞክራቲክ ሲቪል ካውንስል ሰብሳቢ ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብ ነው። አብራችሁ ነው። ጤና ይስጥልኝ ዶክተር እስማኤል። ሰላም አቶ መሳይ፣ እንዴት ሰነበት? ከረጅም ጊዜ ሳንገናኝ ቆየን። ዛሬ እንግዲህ የሚያገናኝ አጀንዳ መጥቷል። አዎ፣ አንዳንድ ጊዜ ችግር ሲፈጠር ያው መገናኘቱ ጥሩ ነው ብለን አንዳንድ ነገሮች መነጋገርም በዛ ጥሩ ነው ብዬ ነው የምገምተው። በነገራችን ላይ ዶክተር እስማኤል አንተ በተለያዩ የኢትዮጵያ የተለያዩ ድርጅቶች እንቅስቃሴዎች ውስጥ አብረ እንዳለ አውቃለሁ። ከፖለቲካውም ከተለያዩ ንቅናቄዎችም አራክም እንዲሁ ሚዲያ ላይ ብዙ አትዳፈርም እንጂ በእንቅስቃሴው አለ፣ በብዙ ቦታዎች ላይ ተሳተፋለ። ከአብሮነት ጋርም ከሌሎች የኢትዮጵያ ንቅናቄዎች ጋርም እንደዚሁ የምትችለውን እያደረክ እንዳለ ነው መረጃ ያለኝ። አላጠፋውም ወይም ትክክል ነኝ አይደል? ትክክል ነው። ምን መሰለህ ወንድሜ መሳይ፣ በኔ እድሜ ኢትዮጵያኖች በዘር በሃይማኖት በሪጅን ሳይከፋፈሉ ለዘመናት የተዋጉበት የሚገርም አይነት ነበረ። ዛሬ ግን ወደኋላ ይሄን የሚገርመው ወደ ጎሳና በሪሊጅን ከዛ አካባቢ እየተባለ በጣም ይገርመን እና በምንችለው በአቅማችን ወንድሞቻችን ከዚህ በፊት ከተለያዩ ቀደም እንዳልኩት የተለያዩ የተወጣጡ ለዛች አገር ጥሩ ይሰራል ብሎ የገመቱት ምንድነው ደመከልብ እንዳይሆን የነሱ ከዛ ተነስተን እኛ ራሳችን ዛሬ በዚህ በኖርዝ አሜሪካ የምንኖር ሰዎች ትንሽ እንኳን የራሳችን ኮንትሪቢዩሽን የራሳችንን ድርሻ
ያው ማድረግ አለብን ብዬ ነው የምገምተው። እንግዲህ ዶክተር እስማኤል ዛሬ በእርግጥ የተገናኘ ነው ሰሞኑን ባለፈው ሳምንት ነው። ያው አብይ አህመድ በፓርላማ ተገኝቶ ባቀረበው ንግግር ላይ የድሬዳዋን በተመለከተ በኦሮሚያ ክልል ስር እንደነበረች የገለጸበት መንገድ በብዙዎች ዘንድ አልተወደደም። በሶማሌ ተወላጅም በሌሎች ኢትዮጵያውያንም ዘንድ አብይ አህመድ ይህንን ለምንድን ነው ያመጣው? የምክክር ኮሚሽን የሚል ራሱ የሚቆጣጠረው ራሱ የመሰረተውና በራሱ ጊዜ ሊያፈርሰው የተዘጋጀ አንድ ኮሚሽን አለ። ያ ኮሚሽን አንዱ ካቀረባቸውም ደግሞ ከሰበሰባቸው አጀንዳዎች መሃል ድሬዳዋን፣ ሞያሌን፣ ሀረርን፣ አዲስ አበባን ጨምሮ ሌሎች አካባቢዎችን በኦሮሚያ ክልል ስር እንዲጠቃለሉ ማድረግ ነውና ለዛ እያመቻቸ ነው የሚል ነገር በብዙዎች ዘንድ ተነስተዋል። ለማንኛውም እንደው የአብይ አህመድን ንግግር እንዴት ተመለከትከው ዶክተር እስማኤል? የአብይ የፕራይም ሚኒስትር አብይ የተናገረው ለኔ አይገርምም። ያው የጠበቁት ነገር ነው። እሱ በአሁኑ ጊዜ ኢትዮጵያ ውስጥ እንደምታውቀው በተለያየ ከተለያዩ አካባቢዎች በትግራይም በአማራም በኦሮሚያም ሪጅንም ጦርነቶች እየተካሄዱ ነው እና አሁንም ያው ታውቃለህ ወደ ከኤርትራ ጋራም ጦርነት ማለት እየሰሩ ነው ያሉት እና የዛች ለህዝቡን ለማታለል እና ወደ ሌላ አቅጣጫ ለመውሰድ አጀንዳ ለመፍጠር ብዬ ነው የምገምተው እና በምንም አይነት አይገርመኝም እንደዚህ መናገረው። ከዛ በላይ ነው ደግሞ እንደምታውቀው አሁን ያው ኢትዮጵያ ውስጥ በአማራ ሪጅን ዛሬ በወርልድ ባንክ ሄደህ ብትመልከት ከ7 ሚሊዮን ወጣቶች ትምህርት ቤት የማይሄዱበት ሀገር ነው። 7 ሚሊዮን ኦልሞስት ጄኔሬሽን ጋፕ እየተፈጠረ ነው በኢትዮጵያ ውስጥ ማለት ነው በአማራ ሪጅን። ታውቃለህ ከዚህ በፊት ለ2 ዓመት ጦርነት በትግራይ ውስጥ ተካሂደዋል። በዛ ውስጥ ደግሞ ከ1.2 ሚሊዮን ህዝብ ነው የሞተው። ወደ 28 ቢሊዮን ዶላር ነው እዛ በቃ አገሪቷ የጠፋችው። አሁን ደግሞ በአማራ ሪጅን የሚደረገው አሁን መጨረሻ ላይ ጦርነቱ ሲቆም በምን አይነት ተመን እንደሚመጣ ይገርማል። በኦሮሚያ ሪጅንም እንደምታውቀው ነው እና አሁን ምን መሰለህ ወደዚህ ትንሽ ስለፈራ እዚህ በሶማሌ ሪጅን አካባቢ ምንድነው የፈራው? ኦላዎቹ ደግሞ ትንሽ ይንቀሳቀሳሉ እና ትልቁ የሱ ፍርሃት በዚህ በተለይ በሬድሲ አካባቢ ከነ ኢጂፕት ጋር ያለው ሁኔታ ስላየ አንዳንድ ነገሮች ለመፍጠር ነው እና እዛ ደግሞ እሱ ምን መሰለህ የሱ ፍጆታ ሁልጊዜ የሚያደርገው ህዝቦቹን ማጋጨት ነው እና የኦሮሞንና የሶማሌን ማጋጨት ነው እዛ አካባቢ የሚፈልገው እንጂ ማንንም የኦሮሞም ቢሆን የሶማሌም በደንብ ነው የሚያውቁት። ለምሳሌ ሶማሌ፣ ኦሮሞ፣ አማራ ሳይባል ድሬዳዋ እኮ የሁሉም የኢትዮጵያ ህዝብ የሚኖርባት ሀገር እኛ የምንኮራባት ለወደፊቱ እንደ ፖለቲካል ፕሮጀክት ትሆናለች ብለን የምንገምት እንደ ምሳሌ ነበረ። ዛሬ ግን የሚገርመው 40% ሶማሌ ነው፣ 40% አማራ ምንድነው ኦሮሞ ነው፣ 20% አማራ እየተባለ ወደ ነጮች የሚያሾፍብን ወደ ፕሪሚቲቭ አይነት ሶሳይቲ ነው የተመለስነው ለማለት ነው እና በደንብ ያውቃሉ። እሱ ያንን ቃላቶች ፓርላማ ላይ ወጥቶ ሲናገር ህዝብን ለማጋጨትና ናሽናሊዝም ለመፍጠር ነው። እንደምታውቀው በአሁኑ ጊዜ ሌላው ደግሞ የሚገርመው ታውቃለህ ዛሬ የኢትዮጵያ ሚኒስተር ኢንፎርሜሽን የለም፣ የሱ ሚሊተሪ ነው የሆኑት። እንደምታውቀው እንደነ ብርሃኑ ጁላ እንደ አሁን ዛሬ ምንድነው ጀነራል ይሄ የትግራይ የነበረው ሰውዬ ሰሞራ ሲናገር በቀለ ምንድነው ይሄ አሁን እዚህ ያለው አምባሳደሩ ኬንያ በጠቅላላ ስታያቸው በቃ መውጫን የጠፋባቸው። እንደምታውቀው አሁን ቅርብ ጊዜ ደግሞ ኢኮኖሚው ስትመለከት ድሮ ኢቨን በምንድነው በኢፒአርዲኤፍ ጊዜ 33% ኢትዮጵያ ውስጥ ድህነት ነበር። አሁን ወደ 43 ነው ሄደው። አቶ ተሾመ እናንተ ብዙ ኢቨን ሪሰርች የሆነ አዘል ሰርታችኋል ማለት ነው እና ትልቁ ችግር እንደሚመስለ የተናገረው አይደለም። እኔ የሚገርመኝ ኢትዮጵያኖች ዛሬ የማንንም ቤት ችግሩ አንኳኩቷል። ለምንድነው እቺ ዛሬ ኢትዮጵያ በመስቀለኛ መንገድ ላይ ያለችውን አንድ ላይ ተቀምጠን ልዩነታችን ጎን አስቀምጠን ሁላችንም በምንድንበት አይነት እጅ ለእጅ ተያይዘን አንድ ብለን ይህንን ሰውዬ ከዚህ ገርስሰን ለምን እዛ እንሄድም?
ዶክተር እስማኤል ወደዛ እንመጣለን። እንግዲህ መፍትሄው ምንድነው? እሱ ያው እናንተም እየመከራችሁበት የተሰበሰባችሁ ብዙ ነገር እያላችሁበት ነው። ግን እስቲ አሁን ምን ተፈጠረ? አሁን በሶማሌ ክልል እንዲሁም ድሬዳዋ ዛሬ ወደዛ አካባቢ ደውዬ ነበረ። በቪዲዮ የሚያዩዋቸው አንዳንድ ነገሮች አሉ። እንዴት ነው የሶማሌ ህዝብ በዚህ ዙሪያ ምን እያለ ነው? አካባቢው ውጥረት እንዳለ እየሰማን ነው። ድሬዳዋን ጨምሮ በሶማሌ ክልል በተለያዩ አካባቢዎች ጭምር እንደዚሁ የተለያዩ ነገሮች እየተባሉ ነው። የኦሮሚያ ሚዲያ ኔትወርክ ኦኤምኤን አንድ ዜናም አውጥቶ ነበር። ጅጅጋም ጭምር የኦሮሞ እንደሆነች ከመቼ ጀምሮ እንደሆነ ወደ ሶማሌ ክልል ርዕሰ ከተማነት የተቀየረችው በእንደዚህ አይነት አሬንጅመንት ነው፣ በእንደዚህ አይነት ምክንያት ነው የሚልም አንድ ጽሁፍ ቀርቧልና ነገሮች ዝም ብለው አይመጡም። የሆነ ወቅት እየጠበቁ የሆነ ነገር ሲፈልጉ የሚመጡበት ሁኔታ ነው ያለው። ለማንኛውም የህዝቡ ስሜት ምን ይመስላል? እንዴት ነው ድሬዳዋ ያለው ሁኔታ? በሌሎች የሶማሌ ክልል አካባቢዎችስ ምን እየተባለ ነው? የኛ ኡጋስ ሙስጠፋ የሚባሉት ዛሬ ከሌላ ኡጋስ የኛ ኡጋስ ደግሞ እሱም የጉርጉራ ሁለቱ እዛ አካባቢ የጉርጉራና ኢሳ ነበረ ኢቨን በኃይለ ሥላሴ ጊዜ የሚባሉት እነሱ በውጭ ወጥተው ህዝብ ኢቨን በውጭ ወጥተው ምንድነው በተለይ ሙስጠፋና ዳውድ ሲናገሩ ምንድነው ያሉት? ሜሴጅ ሰጡት። ይሄንን አፖሎጃይዝ ካላደረገና ይሄንን ተሳስቻለሁ ካላለ እኛ በምንችለው አቅማችን መብታችን እናገኛለን ብለን ነው ህዝቡ ምንድነው እነዚህ የጎሳ መሪዎች ይወጡት። ሁለተኛው ደግሞ በጣም ወጣቶቹ በጣም የተነሱ እንደምታውቀው ከሰባ በታች ያለው ስራ የለውም። አሁን ወደዛ በቀጥታ ይነሳል። ግን የሚያስፈልገን መሰለ የዛ እንደ ምሳሌ እንደነው ጀነራል ዚ የሚባል እንደ ቅርብ ጊዜ በማዳጋስካር የተነሳው አይታል እንዳወረዱት ኬንያም ተነስቶ ነበረ። አሁን ይሄ እምቢተኝነት ህዝቡ እንዲነሳ ከሶማሌ ሪጅን ብቻ አይደለም እንዳልከው ነው። መፍትሄ ወደ ኋላ እንመጣለን። ግን እዛ አካባቢ የተነሳው ህዝቡ በጣም ነው የተናደደው። አሁን መንገዱ እንኳን በጅቡቲ በኩል ለመዝጋት እየተዘጋጁ ነው ያሉት። የሚገርምህ ግን ወንድሜ የሚገርምህ ውጪ ሆነን በተለይ ኦኤምን በጣም ያሳዘኑኝ ዛሬ እኔ ኦኤምንን ከዚህ በፊት አፕሮች አደረኳቸው። የሶማሌ ውጭ ያሉት ዲያስፖራ እና ኦሮሞ ውጭ ያሉት ተነጋግረን የተማረ የሚባለው ሰዎች ይሄንን ነገር ለዚች ይሄ ሰውዬ እንዳይጠቀምብን ኦሮሞና ሶማሌ ለስንት ዓመታት የኖሩ ናቸው ብሎ ዛሬ በሚገርም በኩል ኢቨን የቃላቶች ጅግጅጋ እንደዚህ ነች፣ ጅግጅጋ ራሷ የኦሮሞ ነች። ወንድሜ ኢትዮጵያ ጅግጅጋ የሁሉም ነች፣ የሁሉም ከተለያዩ ህዝቦች የሚኖርባት አካባቢ ነው። ድሬዳዋም እንደዛ ነች ወንድሜ። እና እዛ ላይ የቀረበው እኔ ራሱ ለምሳሌ እንደዚህ አይነት አንዳንድ ጊዜ ምን ትላለህ? አሁን እነሱን አሁን ለምሳሌ ኦኤምን እንደ ኦፖዚሽን ነው የምጠቀመው they are against አብይ ብዬ ነው የምጠቀመው ለመብታቸው የሚታገሉ ግን እንደዛ እንኳን ሲያወሩ ከሪያሊቲ የራቀ አሁን ጅግጅጋ ሶማሌ የሚኖርበት አካባቢ ነው። ግን ማንኛውም ኢትዮጵያዊ እንዲኖር ነው የምንፈልገው። ከዚህ በፊት ሙስጠፋን ሳገኘው ኢቨን የኛ የጎሳ ችግርን መቀየር የሚችለው የሌሎቹን ለምሳሌ የአማራ፣ የጉራጌ፣ የኦሮሞ የተለያየ ህዝብ የምትለው በዚህ ኢቨን በ21st century ዛሬ ወንድሜ 21ኛ እቺ ሀገር ያልተገዛች ሀገር ዛሬ በዓለም ደረጃ እንደምታውቀው ኒው ሊበራሊዝም ጠፍቶ ኒው ወርልድ ኦርደር ይነሳል ተብሎ የሚጠቀስ ኢትዮጵያ ፖለቲካል ፕሮጀክት መሆን ያለባት ያልተገዛች ሀገር ዛሬ እኛ ወደ ዘርና በጎሳ እየቆጠርን ኦሮሞ ነህ፣ ድሬዳዋ የኦሮሞ ነች፣ የሶማሌ ነች ብለን በመናገራችን በጣም ያሳፍራል። እና ከዚህ ወንድሜ እርጅ ማረጋቸው ሁሉ ነገር በዳያሎግ ነው የሚያልቀው። ይሄ ሰውዬ ይሄዳል ከዚህ በፊት የነበሩ አምባገነኖች በዓለም ቀን በቀን እየተገረሰሱ ነው ያሉት። እና ከታሪክ ተምረው ቁጭ ብለን ወደ ሰላም የምንሄድበት እቺ ሀገር ብዙ ነገር አላት። ግን ደግሞ በዛ መጠን ደግሞ ብዙ ጠላት አላት። አሁን እንደምታውቀው እንደ አቡዳቢ እንደ ሳዑዲ አረቢያ ሌሎቹ
ሁሉም ዛሬ ኢትዮጵያ ላይ እየተንረባረቡ ነው። ድሮ የምንለው ይኸው ከራሽያና ከዌስተርን መጥቶ ነው ኢትዮጵያን ለማጥፋት የሚፈልገው ነበር የሚባለው። አሁን ዛሬ ግን ከዚህ ከአጠገባችን ነው የሚመጣው እና ያው እዛ አካባቢ ህዝቡ ተነስቷል። ህዝቡ ደግሞ አይቀበልም። ሶማሌ ህዝብ ደግሞ በዚህ ጀግና ነው። ይሄ ተወውና ደርግ እንኳን ያኔ አልቻለም ነው። ያኔ ኢቨን ዚያድ በሬ መጥቶ ይኸው ህዝቡን ለዚያድ በሬ ሲነውሩት ምንድነው እረ በመሐከላችን አትግባ ነው ያሉት። ህዝቡ አትግባ፣ እኛ ራሳችን we can solve our problem ከማንኛውም ኢትዮጵያዊ ጋራ ቁጭ ብለን ይህንን ሲስተም ቀይረን በአንድ እንዴት እንደምንኖር ነው የምፈልገው። እና መጨረሻ ላይ ለማለት የምፈልገው ወንድሜ ከትንሽ ልውጣና በጣም ያሳዝነው መሰለህ ይሄ እንደ አሸን የፈላው ይሄ የኦሮሞ ሊበሬሽን ፍሮንት፣ የሶማሌ ሊበሬሽን ፍሮንት፣ የአፋር ሊበሬሽን ፍሮንት፣ የምን ሊበሬሽን ፍሮንት ይባላል እንጂ at the end of the day መጨረሻ ላይ የነሱ ማራቶናቸው የሚሄዱት ወደ 4 ኪሎ። እዛ ከመሄዳችን በፊት ህዝብ ከመጨረሻችን በፊት ኢትዮጵያን እንደዚህ አይነት ሁኔታ ከምናደርጋት ለምንድን ነው እዛ ከመድረሳችን በፊት ወደንም ጠላንም መጨረሻ ላይ ሁላችንን ለምትበጅ ሰላም የሆነች ሀገር የምንኖርበት ዛሬ የኢትዮጵያ ህዝብ የትም አካባቢ በሰላም ወጥቶ በሰላም መግባት አልቻለም። ይህን በደንብ እናውቃለን። ሰውየው አንድ ቀን ወደ ኤርትራ ውስጥ ጦርነት ጀምራለሁ፣ ነገ በዚህ ሮጣለሁ፣ ሶማሌ ውስጥ ገባለሁ እያለ ታውቃለህ፣ ናሽናሊዝምን ለማስነሳት ነው እና ቅድም እንዳልኩት አጀንዳ ለማሳሳት ነው እንጂ በደንብ ዴሊብሬትሊ ያውቃል። አሁን ምን ልመለስና ቅርታ አድርግልኝና ግን ኦሮሞ ኤሊት ምንላቸው ኦሮሞ ኢንተሌክቹዋል we urging them ሶማሌም ቢሆን ኦሮሞም ወንድማማቾች እህታሞች ናቸው። ዛሬ ወንድሜ ካንተ ጋር ማወራው እዚህ ጅቡቲ ሌላ ሀገር ነች። 400 ትላንትና የወጣው በፈረንሳይኛ 420,000 almost half of the population ጅቡቲ ያለው ከኢትዮጵያ ነው ተሰዶ የሄደው። እንደዛ ነው ወንድሜ። እና ህዝብ ይሄ ሆርን ኦፍ አፍሪካ መሪ ጠፋብን እንጂ ህዝቡ ወንድሜ አንድ ናቸው ነው ብዬ ነው የምገምተው ወንድሜ። ዶክተር እስማኤል እንደው የአብይ ንግግር ላይ እንቆይና ምናልባት አሁን አንተም አጀንዳ እየሰጠን ነው የሚል ነው። በዛ አጀንዳ ውስጥ ገብተን ከሆነ እንግዲህ አብይ አህመድ ምናልባት ተሳክቶለታል ብለን ልንወስድ እንደምንችል አላቅም። ነገር ግን ወደ ጅጅጋም ሄደው ጅጅጋም የኦሮሞ ውስጥ ነበረች፣ የኦሮሚያ ክልል ውስጥ ነበረች፣ ለሆነ መዋቅር ለማመቻቸት ተብሎ ነው ወደ ሶማሌ ክልል የሆነችው የሚለውም ለጥጦ ድሬዳዋን ስትጠይቁ እንኳን አይደለም ድሬዳዋ ጅጅጋም ኦሮሚያ ክልል ስር ናት በሚል ይሄ ለጥጦ የመጠየቅና የሚፈልጉትን የማግኘት ስትራቴጂም ሊሆን ይችላል። ወይም ደግሞ እንደተባለውም በሁለቱ ማህበረሰቦች መሃል ግጭት በመፍጠር አብይ አህመድ ነገ ከነገ ወዲያ ገላጋይ ሆኖ በመምጣት የስልጣን እድሜውን ለማራዘም እዚህም እዛም ግጭት በመፍጠር በቀውስ ውስጥ ስልጣኑን ለማራዘም አቅዶ የሚንቀሳቀስ እንደሆነ ይታወቃል። ያለ ቀውስ ቤተ መንግስት አርፎ መቀመጥ የሚችል ሰው አይደለም። ስለዚህ እዚህም እዛም እሳት እየለኮሰ ኢትዮጵያን በቀውስ ውስጥ እያቆየ እሱም በስልጣን ለረጅም ጊዜ ለመቆየት ነው እንግዲህ ጥረት የሚያደርገው። ለማንኛውም ምንድነው አሁን ያለው በሁለቱ በሶማሌ ገዢ ፓርቲና በኦሮሚያ ገዢ ፓርቲ መሃል ምንድነው ያለው? አንድ ፓርቲ ውስጥ ነው ያሉት። ምን እየተነጋገሩ ነው? እንዲህ አይነት ችግር እየተፈጠረ ያለው እነ ሙስጠፌ ምን እያሉ ነው? እንደዚህ አይነት ነገር ሲመጣ ከዚህ በፊትም ብዙ ነገር ሲባል ነበርና ገዢ ፓርቲ ውስጥ ያሉት እነዚህ ሁለቱ የፓርቲው አካላት ምን እየተባባሉ ነው? ውጪ ላይ እንዲህ አይነት ከፍተኛ የጸጥታ ችግር ወይም ደግሞ አጠቃላይ ቀውስ ዳርዳር እያለ ያለው እንደው ዶክተር እስማኤል ያው እንደምታውቀው ወንድሜ ዛሬ ሁለቱም ምንም አይነት እኔ ስለ ሽመልስ በደንብ አላውቅም፣ ግን ሙስጠፌ ብዙ ሞክረዋል። ግን ዛሬ ምንም መናገር አይችልም። አምባገነን ነው ኢትዮጵያ ውስጥ ያለው። ያው ድሮ ወንድሜ ደርግ ጋራ ጦርነት እየገጠም ብዙ ነገሮች በተለያየ ወረቀቶች እየበተን ምን እያለ እውነት ለመናገር እንደዚህ አይነት አምባገነን ደርግ አልነበረም። አምባገነን ነው ግን እንደዛ አልነበረም። አትሊስት ትንሽ እንኳን ነው ጭላንጭል
ኮሌክቲቭ አይነት ሊደርሺፕ ያለና ዲሲሽን የሚወስዱ ነበረ። አሁን ግን ሁሉ ነገር ያው ሰገራ ሰው የሚገባ ከሆነ ካቢኔቱ እሱ ነው ግቡ አትግቡ የሚለው እሱ ነው እና ምንም ማድረግ አይችሉም ወንድሜ። ያለፈው ጊዜ ያው ከአፋር ጋራ ጦርነት ነበረ እንደዚሁ አይነት ጦርነቶች እና እዛ ያለው የአፋር መሪና የሶማሌ ክልል እነሱ በሽምግልና ከዚህ በፊት ህዝብ ተቀምጦ ዛፍ ስር እኮ ነበር የሚቀመጡት እና ችግራቸውን በዛ ነበር የሚፈቱት። ያንን እንኳን መናገር አይችሉም። እሱ አይፈልግም፣ እንደዛ አይፈልግም እና ሰውየው ያው ጦርነት እየጫረ እያጋጨ ነው እንጂ ከሽመልስ አብዲሳ የሚመጣ ነገር የለም፣ ከሙስጠፌ የሚመጣ ነገር የለም። ሁሉ ነገር እጅ ውስጥ ነው ያለው። እሱ ደግሞ የሚፈልገው ጧት ይነሳና ስልጣኑ ላይ እንዴት ለመቆየት እንደሚችል ነው። እኛ ደግሞ ያው ወንድሜ በሶሻል ሳይንስ መነጽር በዓለም ደረጃ ካየኸው ሁለት ትልልቅ ቲዮሪዎች አሉ። ወደዛ ጊዜ እንዳላባክና ፕሪሞርዲያሊዝም እና ኢንስትሩሜንታሊዝም ይባላል። ይሄ ፕሪሞርዲያሊዝም እንዳሁን ፕሪሚቲቭ የተባለ ሰው በቃ ሁሉ ነገር ጎሳ ምናምን ነጮች ድሮ እንደሚጠቀሙበት። ሌላው ደግሞ ኢንስትሩሜንታሊዝም የሚለው ሶሻል ኮንስትራክት ነው። አሁን ለምሳሌ እኔ በትግራይ ውስጥ ቢወለድ እንደ ትግራይ ነው አክት ማድረግ እና ይሄ በተለይ በሪሊጅን በኤትኒሲቲ በጎሳ በምናምን በለው ኔሽንም በለው በሪጅንም በለው ኢዝ አ ሶሻል ኮንስትራክት ከሂደቱ ጋር የሚመጣ ነገር ነው እና ህዝቦቹ ዛሬ ከዛ አይነት ጭንቅላት መውጣት አለባቸው። ሰው ልጅ ወደ ህግ መሄድ አለበት። ከአውሬነት ወጥቶ አሁን ለምሳሌ ያሉት አምባገነንን እንደ አውሬ ነው የሚጠቀሙበት ማለት ነው ህዝብ እና ምን መሰለህ በእኛና በዚህ አሁንም ጥሬም መሰለ at the end of the day በአንጀስትስ ላይ ወንድሜ የተመስረተው መጨረሻ ላይ ላስቲንግ ሶሉሽን ሊያገኝ አይችልም። ታውቃለህ አሜሪካ አሁን ዛሬ እኔ እናንተ አሜሪካ ነው የምንኖረው። the most ሱፐር ፓወር እነሱ ነበሩ። አንድ ጊዜ ምንድነው ፉኩያማ ያለው 1989 it is the end of the history ነው ያለው። እኛ አሸንፈናል። ኒዮ ሊበራሊዝም አላሸነፉም፣ ህዝቦች አይሸነፉም። አሁን ለምሳሌ ተመልከት፣ በዱላ ነው የጀመሩት። ፋኖ በዱላ ዛሬ ላይ ናቸው። ዛሬ for the first time the last 2-3 ወር ዛሬ ዓለም እንኳን አክኖሎጂ ያደረገ ነው በነሱ መጽሐፍ በሌሞንድ እነጧ ስነሳ አፍሪካ ሪፖርት በቃ የትም ቦታ ብትሄድ ዛሬ they are coming። ይሄ ደግሞ የሚያገኝ መሰለ ከብሶት ነው ህዝቡ የሚነሳው እና what we are asking ኦሮሞ ብቻውን ኢትዮጵያ ሊገዛ አይችልም። ሶማሌ ብቻውን ሊገዛ አይችልም። አማራ ብቻውን ሊገዛ አይችልም። አንድ ላይ ተባብረን እቺ አባቶቻችን ያስረክቧትን ለኛ ቅድምም ደግምልሃለሁ ወንድሜ ወደንም ጠላንም ልጆቻችን ዛሬ አንገታቸውን ቀና አድርጎ የሚኮርባት ሀገር እኔ ልጆቼ ስነግራቸው ኢትዮጵያ እኮ አልተገዛችም ነው የምላቸው። ኢትዮጵያ አልተገዛችም እንጂ ምንም አይነት ያው ለምንድን ነው እኛ የታሪክ እስረኛ ምን ሆነ? ዋይ ከዚህ መሄድ አለብን ወደፊት። ለምንድን ነው እንደዚህ አይነት ሊደርሺፕ ላይ ያሉ ሰዎችን እኛን የሚጠቀሙበትን ዋይ ራሳችን መጠየቅ አለብን። ደግሞ ይሄ ቦቱ ይሄ ሺፑ መሰለ ሁላችንም ነን እና ቀደም ያልከው ለኦሮሞም አይሰራም። አንዱ ኦሮሞማ ካለ እኔ ሌላው ሶማሌ ደግሞ ሄር ካለ እሱ አይሰራም። የሚሰራው መሰለ በህግ ሄደን አገሪቷን ወደ ሰላም አምጥተን ቁጭ ብለን ይሄንን መንግስት ያው 7 ዓመት ነው እዛ ላይ የቆየው። የመጀመሪያ ጦርነት የት ላይ ነው የጀመረው? በኦሮሞ ህዝብ ላይ ነው የጀመረው። ይሄ ውሸት እኮ ነው። ሁል ጊዜ ኢትዮጵያኖች እኮ ትልቁ ችግራችን መሰለ ህዝቡ እዚህ ነው ያለው ወንድሜ፣ ሰራቶቹ እዚህ ነው ያሉት፣ ህዝብ ኤሊት ደግሞ እዚህ ነው ያሉት። ምን ያደርጋሉ መሰለ ህዝብ ለማጋጨትና ስልጣን ላይ ለመውጣት ሁል ጊዜ ምን ያደርጋሉ? ምንድነው የሚሉት? የአማራ ገዢ ነው የአማራ ገዢ አይሉም። የአማራ ህዝብ ነው የሚያስተዳድረው ነበር ኃይለ ሥላሴ የሚለው። የትኛው ነው አማራ ህዝብ ድሮ የሚያስተዳድረው? የትኛው ትግራይ ህዝብ ነው የሚያስተዳድረው? የትኛው ኦሮሞ ህዝብ ነው ዛሬ የሚያስተዳድረው? የሚያስተዳድረው ገዢዎች ናቸው። አነጣጥረን ወንድሜ በገዢ ላይ አትኮረን ፎከስ አድርገን ለሁላችንም የምትበጅ ኢትዮጵያ ወደዛ እንዴት እንደምንሄድ ነው
እና ይሄ ሶሻል ኮንስትራክት ያልኩት የኦሮሞማ ነው የሶማልማ ይሄ አያዋጣም። ዶክተር እስማኤል ወደ ወቅታዊው ነገር እንምጣና እንግዲህ ምናልባት መረጃው ሊኖር ይችላል በተለያየ መልኩ እኛም ስንሰበስብ ነበረ ሂደቱ ተጀምሯል ሶማሌ ማነው ድሬዳዋንም ሆነ ሞያሌን ሌሎቹንም አካባቢ በኦሮሚያ ክልል ስለ ማድረግ መጀመሪያ የኢኮኖሚውን የአካባቢውን ኢኮኖሚ መቆጣጠር ነው የሚል ነው በአካባቢውን በድሬዳዋ እንደምንሰማው ከሆነ ብዙ ንግድ ድርጅቶች ብዙ ትልልቅ ተቋማት መኖሪያ ቤቶች ጭምር እየተገነቡ የኦሮሚያ ብልጽግና ያንን በመቆጣጠር ላይ ነው ያለው ኢኮኖሚውን የተቆጣጠረ በኋላ ላይ የፖለቲካ የበላይነት እንደሚኖረው ምንም ጥርጥር አይኖርም ስለዚህ ቀደም ተከተል ጉዳይ ነው የኢኮኖሚውን የበላይነት እያያዙበት ያለ ሁኔታ ነው አይደለም ድሬዳዋና ሞያሌ አዋሳም ጭምር ፕሮፐርቲ ንብረቶችን በመግዛት የአካባቢዎችን የመቆጣጠር በኢኮኖሚ የበላይ የመሆን በኋላ በሂደት ደግሞ የፖለቲካውን አጠቃላይ ቁጥጥሩንም ሊያመጡት እንደሚችሉ አቅደው አስልተው ነው ናብይ እየሰሩ ያሉት ምናልባት ቀደም ሲል ካልከው ጋር እንደው እዚህ ሳት ስለተለኮሰ ማስቀየሻ ትኩረት ወደ ሌላ ቦታ እንዳይሄድ ለማድረግ ነው የሚለው አንዳንድ ጊዜ የሚያስኬድ አይደለም አብይ አህመድ አንዳንድ ነገሮችን አቅዶ አስልቶ ነው የሚያደርገው ይህንንም ጉዳይ የምክክር ኮሚሽኑንም ሲያቋቁም ለምን እንዳቋቋመ ያውቀዋል ስለዚህ ነው አንዳንድ ነገሮችን በደንብ እግር በእግር መከታተል የሚገባ ይመስለኛል አሁን አንተ ያልከው በመጨረሻው ሁላችንም ተስማምተን ለሁላችንም የምትሆን ሀገር መፍጠር እንችላለን እሱ በሂደት መሆኑም አይቀር ነው አሁን ግን የመጡ ብዙ ችግሮች አሉ ይሄ አሁን ድሬዳዋን በተመለከተ አብይ አህመድ የጀመረው የቀውስ አጀንዳ እንዴት መብረድ ይችላል እውነት ትክክል ነገር ከነጎዳ ይሄንን ሊያደርግ ቢችል ምንድነው አቋማችንም ደግሞ እርምጃችን ሊሆን የሚገባው ሚለው ላይ እንደው በደንብ ከወዲው ውይይት የሚያስፈልገው ይመስላል በርግጥ አጀንዳ ነው አብይ አህመድ ሰጥቶንም ከሆነ ነገር ግን ተጋፍጠንም ቢሆን እንዲህ አይነቱን ነገር መርዙን ማርከሻ መፈለግ ያለብን ይመስለኛል ዶክተር እስማኤል ትክክል ወንድሜ አዎ ግን ያው ሰከን ብለን ቁጭ ብለን ያው ኢትዮጵያ እኮ አሁን 40 በላይ ነው የሚባሉት ኦፖዚሽን ፓርቲ ኢትዮጵያ ውስጥ ያሉት ኢትዮጵያ በ40 ተከፋፍላ አይደለችም when we do analysis እናደርግ ምንድነው የነዚህ ሪዮት ዓለም ብለን መነሳት ያው ከድሮ ስርዓቶች የሚባል ብንነሳ ያኔ እኛ ወጣት ሆነን ትንሽ ሆነን ወንድሞቻችን ተላላቅ አትነሳም ወይ አይበቃም ወይ የዳሃ ጠላት ይያሉ ይጮሁ ነበር ነው በኃይለ ሥላሴ ጊዜ ግን የአባት ነበረ የኤዱኬሽን የትምህርት አባት ነበረ እኛ ልዩነት ያልቻልን መሰለ አንድ መንግስት ጥሩ ከሰራውን ይዘን ሌላው ነው ግን ደርግ ድሮ እንደሚለው ማፍረስ ቀላል ነው እንጂ መገንባት ነበር ችግር አሁን ደርግ ነው ሰራው አምባገነን ነው ኦኬ we agree with ግን ደርግ እኮ ጥሩ ነገር የሰራ መሬት ለአራሹን የፈታሱ ነው ለምሳሌ በኢፒአርዲኤፍ ጊዜ yes አምባገነኖች ነበሩ ስታሊኒስት ናቸው ግን at least ዴቨሎፕመንት ይታይ ነበር መሬት ትንሽ ስራ ምናምን ይታይ ያሁኑ ግን ወንድሜ ያው በአለም ህግጋት ስትሄድ ሰው ልጅ እኮ ትልቁ ችግር የአስተሳሰብ እንዴት የምትቀይረው ነው እና ወደ አብይ ስትሄድ በየትኛው አይነት ተአምር ነው ሪዮት ዓለም ነው ዛሬ ከሱ ጋር ተደራድረ በምንድን ነው አሁን ያው ብልጽግና ይባላል መደመር ይላል አሁን በቅርብ ጊዜ የጻፈው መጽሐፍ ተብሎ የመደመር መንግስት ይላል የትኛው አይነት ነው ወይንም ያው በ17ኛው ክፍለ ዘመን ያው ኔሽን ስቴት ሀገረ መንግስት በአለም ደረጃ ሲፈጠር ሪሊጅን እሱን ጎን ትተው ነው እኮ ይሄን ነገር 2 ዓመት 200 years እኮ ነው የወሰደባቸው ኔሽን ስቴት ሀገረ መንግስት ለመፍጠር እና ቁብልና እንዲሰጣቸው እንዴት ቁብልና ተሰጣለ እኔ ዝናብ አዘንባለው እንዴት ይው ዛሬ ሶማሌ ሪጅን ከብት አልቋል ሰው ያለቀ ነው በረሃብ እሱ ግን ምን ይላል ኮሪዶሮቹን ሰራለው ይላል ይሄ እኮ ችግሩ መሰለ ወንድሜ ይሄ ችግሩ የኛ ችግር ነው የሱ ችግር አይደለም እኛንን ልዩነታችን ጎን አስቀምጠን በአንድ ላይ ኮመን ዲኖሚኔተር የሚያገናኘን ነገር ወደንም ጠላን ወንድሜ መጨረሻ ላይ አንድ ላይ ነው የምንመጣው መጨረሻ ላይ አቢ ደግሞ ወንድሜ ከሱ የባሱ ነበሩ አምባገነኖች በአፍሪካ ውስጥ አይተናል ቀን በቀን የተጎትቱ ነው የሚሄዱት ግን ምን መሰለ ፈረንሳይ ምን ያል መሰለ
አፕሬላ ዴሉዥ ካውሎ ንፋስ በኋላ ምን አይነት ስርዓት ነው የሚያስፈልገው? ዛሬ ውጭ ያለን ሰዎች በምንም በምንችለው በአቅማችን ተማርን የምንለው ሰዎች ያንን እንኳን ይኸው ፍኖተ ካርታ ፈጥረን አሁን ለምሳሌ ይኸው ፋኖ አካባቢ ሄደን ፋኖ አርምስ ተረገል እየተዋደቁ ነው ያሉት። ይሄንን ከነሱን የአይዲዮሎጂ ከነሱ ጋራ ፋኖ አይነት ሶማሌ ሪጅን እንዴት ይነሳል? ፋኖ ከሶማሌ ሪጅን ጋር ህዝብ እንዴት ሊሰራ ይችላል? ኦላ ልዩነታችን ይኸው ወንድሜ ሁለቱ ናቸው እኮ ያስቸገሩ። ሁለቱ ትልልቅ ጥያቄዎች ናቸው throughout the history of Ethiopia። አንዱ ምን ያህል መሰለ መሬትን እንዴት እንቆጣጠራለን? ሁለተኛው ደግሞ የብሔሮች ጥያቄ ነው። ከዚህ ሁለቱ ጫፍ ይዘን ወደ መሃል ላይ እስካልመጣን ድረስ የትም አንሄድም ወንድሜ። መጨረሻ ላይ አሁንም ያኔ ሁላችንም ከምንድነው ከኢፒአርዲኤፍ ጋር ጦርነት ጀመርን፣ ወረደ፣ ኦሮሞ አማራ ተባለ። ምንም አይነት ፋኖ ካርታ አልተዘጋጀም ወንድሜ። ምንድነው የሚመጣ አልተዘጋጀም። እዚህም ውጭም አንነጋገርም እኮ የምንነጋገረው ሁልጊዜ የስ አብይ እናወርደዋለን። አብይ ታወርዳለህ፣ ግን ምንድነው ከአብይ በኋላ የሚመጣው? መድፈር ያቃተን መሰለ። አንደኛ የኢትዮጵያን ቴሪቶሪያል ኢንቴግሪቲ መጠበቅ አለብን፣ የኢትዮጵያን ሉዓላዊነት። ሁለተኛ ከዛ በፊትም ቅርታ አድርግልኝና ወንድሜ ሰላም ኢትዮጵያ ውስጥ እንዴት እንደሚመጣ ከዛ በኋላ ደግሞ ሁላችንም ራሳችን እንደ ስዕል እዛ ውስጥ የምናያት ኢትዮጵያ እኮ ሞዛይክ ሀገር ነች። ኢትዮጵያ እኮ ቢዩቲፉል ነው። ህዝቡ በጣም ጥሩ ህዝብ ነው። ሆስፒታሊቲ ያለው ነው። ሂስትሪ ያለው ነው። ካልቸር ያለው ነው። ስንት 80 የተለያየ በጣም የሚያስደስት ነው። ግን ኢትዮጵያ የጠፋን መሪ ነው የጠፋን ወንድሜ። ኢትዮጵያ ዛሬ ኢትዮጵያ ወንድሜ ባህር የአቢቶ ፕሮፓጋንዳ ኤርትሪያ ህዝብ ኤርትሪያ እስቲ ወሰድ አሁን እስቲ ወሰድ 4 ትልልቅ የኢሳያስ ምንድነው አማካሪዎች የት ነው የተወለዱት? ትግራይ ውስጥ ነው የተወለዱት። ትልቁ ሄኻ የሚባለው ሞቃዲሾ ዛሬ ያለው የት ነው የተወለደው? ሶማሌ ሪጅን ነው የተወለደው። ችግራችን መሰለ ኢኮኖሚካል ኢንቲግሬሽን ነው የሚያስፈልገው፣ መነጋገር ነው የሚያስፈልገው። ህዝቡ ይሄን ይፈልጋል። ግን ዶክተር እስማኤል በትልቁ ነው አንተ እንግዲህ እየገለጽክልን ያለው ትልቁን ስዕል ነው። እውነት ለመናገር በጣም ለጆሮ ምቾት የሚሰጥ ነገር ነው አሁን እየሰማሁት ያለውትና እውነት ለመናገር እንደናንተ አይነት ከዚህም ከዛም ፖለቲከኛው ወደ አንድ መድረክ መጥቶችን ሀገር ከመጣባት መከራና ከዚህ ሰውዬ በተለይ አላቆ ትልቅ ሀገር የምትሆንበት እንደተባለውም ትልቅ ሀገር ናት። ይኸው እንዳንተ አይነት ከሶማሌ ክልል ተነስቶ ለኢትዮጵያ ያለውን ክብር ፍቅር የሚገልጽባት እንደዚሁም ከተለያዩ አካባቢዎች እየሰማን እና ያደግነው አሁንም አልጠፋም አለ። ያ ትንፋሽ እንዳለ እናውቃለን። ግን አሁን አፍንጫችን ስር ያለ ችግር አለ። አፍንጫችን ስር ዛሬ ቀደም ሲል እንዳልኩት ወደ ድሬዳዋ ስደውል እዛ ከተማ ውስጥ በተፈጠረው ችግር ምክንያት አንዳንዶች ከተማውን ለቀን ሁሉ እንሂድ እስከ ማለት የደረሱ ምክንያቱም ሸኔ እየመጣባችሁ የአብይ ሸኔ ነው። በነገራችን ላይ የአብይ ሸኔ አስቀድሞ ይመጣል፣ እዛ አካባቢ ላይ ችግር ይፈጥራል፣ ሰውን ያሰድዳል፣ ይገላል፣ ያቃጥላል። የአብይ ሸኔ ነው። የኦሮሞ ነጻነት ሰራዊት ኦላ የሚባለው አይደለም። የአብይ ሸኔ እንዲህ አይነት ተልእኮ ነው ያለው። ከነ አብይ ጋር አብሮ የሚሰራ ነው። የአብይ አንድ ክንፍ ነው። በጉራጌ ውስጥም ተመሳሳይ ሲያደርግ ነበረ። በቅርቡም በምዕራብ ሸዋ ኖኖ ግድያ የፈጸመው ይኸው የአብይ ሸኔ ነው። እነ ሽመልስ አብዲሳ የሚመሩት ነው። ብዙ አይነት መዋቅር ስያሜ አለው። ድሬዳዋ ላይ የመጣ ነው የሚል መረጃ ወጥቷል። እንደውም ምልክት አሳይቷል። አንዳንድ እንቅስቃሴዎችም ሲያደርግ ነበር በሚል የከተማው ነባር ነዋሪዎች ወደ ሐረርና ወደ መሃል ሀገር እየመጡ እንዳለ ሰምተናል። ይሄ ፊት ለፊት የመጣ ችግር ነው። አሁን ደግሞ አብይ በዛ ችግር ላይ በቤንዚሉ ምንድነው በእሳቱ ላይ ቤንዚል አርከፍክፏል። ስለዚህ ይህን ችግር እንዴት መወጣት ይቻላል? እንዴት ነው መሆን ያለበት? አሁን የሶማሌ ክልል ተወላጅ የሀገር ሽማግሌዎች ወደ አብይ መልእክት ልከዋል። አብይ ይቅርታ ሊጠይቅ ይችላል ብለህ ታስባለህ? ምንድነው አሁን በቀጣይ ልናይ የምንችለው? ምንም አይነት ጥሩ ከሱ አልጠብቅም። ግን የሚያስፈልገው መሰለ በተለይ እንደ ኦኤምኤን ወንድሞቻችን ኦሮሞ ሰከን ብለው ምንም ጅግጅጋ የኦሮሞ ወይ ሶማሌ በዛ ጊዜያችን ከማሳለፍ በዚህን ካሰላምቲያ ወደ ትክክለኛው መተን ህዝባችን እንዴት ነው አብሮ መኖር የሚችል ወደዛ ብንሄድ ጥሩ ይመስለኛል።
ያውቃሉ፣ በደንብ ያውቃሉ። እነሱ ራሳቸው በድሮን በምን እየደበደበ ያለው የኦሮሞ ህዝብ ስንት እየረሸነ በደንብ ያውቁታል፣ በደንብ ያውቃሉ። ግን የሰው ልጅ እኮ ወንድሜ እንደ ናይፍ እንዳላወራለህ ያውቃሉ። አንዳንዶቻቸው በኢንትረስት ድሪቨን ናቸው፣ እናውቃለን። አሁን ለምሳሌ እኔ በጣም ነው የገረመኝ ያንን ሳነብ፣ በጣም ነው የገረመኝ። ከኦኤምን ጅግጅጋ ነበረ ስሙ እንደዚህ ምናምን። ይሄ አይሰራም ወንድሜ። የሚሰራውን መሰለ። ሁለተኛ ደግሞ አሁን ሶማሌ ሪጅን እምቢተኝነት እየተነሳ ነው። ይኸው ለምሳሌ እንደነ ልደቱ ሲናገሩ ሁልጊዜ የሚሉት በሁለት ነው ስትራገላችን አይደለም። አንደኛው በትጥቅ ትግል ነው። ለምሳሌ እንደ ፋኖ እንደ ኦላ እያካሄዱ ነው። ሌሎቻችን ደግሞ ኦኬ በሰላም ትግል ምናምን ከሆነ ይሄንን አሁን ሞመንተም የተነሳውን ለምሳሌ እንደ G7 GZ አይነቱን ሶማሌ ሪጅን ለምንድን ነው ማናስተባብለው? ከተለያየ መተን ይሄ ነገር እንዴት እምቢተኝነት እንዴት እንደሆነ ለምሳሌ አሁን ወደ ምንድነው ካሜሩን 92 ነው ሰምታል። 92 ነው እድሜው እና ምን አለች የሱ ልጅ ምንድነው ያለችው? አንድ ቀን ስራ አትውጡ፣ በጠቅላላ ቤታችሁ ተቀመጡ፣ አባቴ ከዛ ይወርዳል አለች። እንደዚህ አይነት የሱ ልጅ ነው እንደዛ የምትናገረው። 7ኛ ጊዜ ነው ተርሙን ያዘጋጀው እና አብይ የጀመረው መሰለ ወንድሜ እኛንን እድል የሰጠ ነው። ግን ቅድም እንዳልኩ በመሬት ላይ ያለው አንዳንድ ነገሮች ሲነሱ ከዛ ሁሉ ጊዜ እንደዚህ በአየር ላይ ተሳንፍፋ አይደለም አንድ ነገር የምታነሳው። አሁን ቅድም እንዳልከው አንተ ጋር ደውላ ሬዳ ውስጥ ህዝቡ ለምን ይሄዳል? አሁን ዛሬ ካንተ ጋር ማወራው የኤፍቢ ፍራንሳኛ ያወጣው 20,000 ኢትዮጵያኖች ወደ ሳዑዲ አረቢያ ሲሄዱና በባህር የአሳ ምንድነው ግብዣ የሚሆንበት ጊዜ ነው። በጣም የሚገርም እኮ 20,000 ኢትዮጵያን they were fleeing from Ethiopia ነው የተባለው። ለምንድን ነው? እኔ እስካድግ ድረስ ወንድሜ ዩናይትድ ኔሽን ሃይ ኮሚሽን ፎር ሬፊጂስ ሰርቻለሁ። በጦርነትና በስደትና በምንድነው ግን ኢትዮጵያ ያ አይበቃትም። ያ አይደለም ከዛ በላይ የምትሄድ ነች። እና ወንድሜ ወደዛ እንዳልከው ቅድም ወደ ትልልቅ አይዲያዎቹ እንዳሄድና ወደ መሬት ልምጣና ምን መሰለህ ተገናኝተን ልዩነታችን ኢቨን ውጭ ያሉ ሰዎች ልዩነታችንን እና ይሄ ኢጎ ሁሉም እኔ ነኝ ምናምን ከማለት ትተን ጎን አስቀምጠን ተባብረን አንድ ላይ ፈጥረን ምንድነው ይሄ በተለይ እምቢተኝነት አንድ ጓደኛ አለ ሁልጊዜ ፕሮግራም ካንተ የሚሰራ በጣም ኃይለኛ ሰው እንደሱ አይነት የሚያቀርባቸው ፍነት ኮርታዎች ለዚህ እምቢተኝነት የሚሰሩ ነገሮች አሉ። ያንንን ግን ቃላቶች ብቻ አይደለም ወደ ተግባር እንዴት እንሄዳለን? እኔ አሁን ከሶማሌ ሪጅን ነኝ። የማንንም አገር ማንንም ቦታ በራሱ በሬ ነው የሚታረሰው። እኔ ስለ ህዝብ ያውቃል፣ ሌላው ደግሞ ስለ ኦሮሞ ያውቃል፣ ሌላው ስለ አንፋኖ ስለ አማራ ያውቃል፣ ስለ ትግራይ ያውቃል። ግን ብንወድም ብንጠላም አንድ ላይ ተባብረን ይሄንን ሰውዬ ከዛ ቦታ እንዴት እንደምናፈናቀልና ያቺ ለሁላችንም አሁን ለምሳሌ አብይ ቢወርድልን ለሶማሌ ብቻ አይደለም ዘርም ከወሰድክ ለአማራ ብቻ አይደለም ለትግራይ ብቻ አይደለም ለኦሮሞ ብቻ አይደለም በጠቅላላ ለኢትዮጵያ ህዝብ ነው። እና ያ እንዴት እንደሚመጣ መነጋገር አለብን። ትልቁ መሰለ አለመነጋገራችን ነው። ሁሉም በሩን ዘግቶ ዛሬ ቅድም እንዳልኩት we are in 21st century how on earth ዛሬ እኔ አንተ ጋር ወንድሜ ተቀምጬ በኢትዮጵያነት ከማውራት ፋንታ እንዴት ዛሬ ሶማሌ እንደዚህ ተደረገ ብዬ እንዴት አወራለሁ? ሌላው እኮ መነሳት አለበት እንጂ እንደ አውሎ ንፋስ አለ በቃ ተነስቶ ለአንድ ሁለት ቀን ህዝቡ ይጮሃል፣ ከዛ በኋላ ደግሞ እንረሳለን። አሁን ቅድም እንዳልኩት 7 ሚሊዮን ነው በፋኖ ምንድነው በአማራ ሪጅን ትምህርት ቤት ማይሄደው። እኔን ለምን አይቆረቆረኝም? as a human being ሌላ ነገር as a human being in the person እና what I'm trying to say ወንድሜ ማአት ነገሮች መሬት ላይ አሉ፣ ግን እስካልተነጋገርን ፈናቶ አንዳንድ ነገሮች ምንድነው ፕላን እስካልፈጠርን ድረስ ወደ ተግባራዊ መሄድ አንችልም። ይሄ ነው የኔ ችግር። በመጨረሻ ዶክተር እስማኤል ይሄ ነገር ወዴት ሊያመራል የሚችለው የሚፈታው የሁሉም ነገር መቋጠሪያ በህብረት ተነስቶ የጋራ አጀንዳ መፍጠርና ይሄ በየአካባቢው የሚነሱ ክልላዊ ወይም ደግሞ አካባቢያዊ አጀንዳዎችን እሱ እንዳለ ሆኖ ግን በጋራ የሚያገናኙ በርካታ ጉዳዮች አሉ። የሰላም ማጣቱን ጨምሮ የድህነት ችግሩ፣ የኢኮኖሚው በከፍተኛ ሁኔታ እየናረ የመጣው
የኑሮ ውድነቱ እንደዚሁም የኢትዮጵያ ህዝብ ሰላም አጥቶ በአሁን ሰዓት መንቀሳቀስ ከማይችልበት ነው። ይሄ ሰላም ማጣት ጦርነት ባለባቸው አካባቢዎች ብቻ ሳይሆን በአብዛኛው የኢትዮጵያ አካባቢ ተመሳሳይ ነገር ነው ያለውና ብዙ አንድ የሚያደርጉ አጀንዳዎች እንዳሉ ይታወቃል። እንደምንሰማው ከሆነ አብይ አህመድ ምናልባት የትግራዩን ጦርነት ካላካሄደ የኤርትራውን ጦርነት ካላካሄደ ፊቱን የሚያዞረው ወደ ሶማሌ ክልል ነው። እዛ አካባቢ ብዙ ነገር ይፈልጋል። በዛ በኩል ወደብ ካልተገኘ በዚህ የሶማሌ ክልልን በመቆጣጠርና የራሱን የሆነ እንደፈለገ የሚጫወትበት ክልላዊ ፕሬዝዳንት ወይም ደግሞ መዋቅር ያስቀምጥና በክልሉ ያሻውን ለማድረግና ያንን መስመር ለመጠቀም እቅድም አለው የሚሉ ነገሮች ይሰማሉ። ለማንኛውም ቀጣዩ የአብይ አህመድ ትኩረት ምስራቅ ኢትዮጵያ እንደሚሆን ይነገራል። ሆኖም ቀረም እንደ መውጫ የሚሆነን አሁን በአካባቢው ውጥረት አለ። በድሬዳዋ ምን ሊከሰት እንደሚችል የሚታወቅ ነገር የለም። ምናልባት የአብይ አህመድ ሸኔ ገብቶ የሆነ ነገር ሊፈጽም ይችላል። ነዋሪው ፈርቷል። ብዙ ነገር እንሰማለን። ግን እንደው እንደ መውጫ ምን ማለት ይቻላል? እንደው መልእክትም ካለ ዶክተር እስማኤል። አንደኛ ያው ምን መሰለ ማክስ ቬበር የሚባል አንድ የጀርመን ፊሎሶፈር ነበር እና ምንድነው የሚለው ስለ ስቴት ስለ መንግስት ሲናገር ምንድነው የሚለው ሞኖፖሊ ቫይለንስ የምትሰጠው ያለው መንግስት ብቻ ነው እና እኛ አብይን ይሄን ሰተናል ማለት ነው። ግን ይሄንን ዴፊኒሽንን ካወቅን በኋላ ይሄ ሞኖፖሊ ሌጂቲማይዝ የሆነ ቅቡልነት ከሰጠነው እንደማያዋጣን ከገባን በኋላ ያው ትላንትና በዚህ ሳምንት አርሲ ውስጥ የተፈጠረው አይታል። አሁን ለምሳሌ አይታል ማነው ትራምፕ ይሄ እብድ ምንድነው ምናምን እያለ ራሳችን እናወራው ምንድነው ያለው ለናይጄሪያ ይሄ ነገር ክርስቲያን ላይ የምታደርጉት ህዝቡ ላይ ምስኪኑ ካላቆማችሁ እኔ ራሴ እዛ ሄጄ እዋጋለሁ ነው ያለው። እኛ ኢትዮጵያኖች እዚህ ያለ ነው why we don't approach state department ይሄ ነገር በደንብ አድርገን ከማየትና ከማልቀስና ከመጸጸት ተነጋግረን ይሄ ነገር ሲቲዘንን እንደ ምሳሌ ነው ማአት ነገሮች አሉ። ግን እስካልተነጋገርክ ድረስ ያው ትልቁ መሰለ መነጋገር ማለት ትልቅ ስራ ነው እንደም አብሮነት ነው የሚያስተምር። ደግሞ ያው ወደንም ጠላንም ቅድም እንዳልኩ ሁላችንም ኢትዮጵያኖች ቅድም እንዳልኩ ወንድሜ at the end of the day የመጨረሻችን ያው እኔ ምንድነው መሳይ እድሜ ካንተ ይበልጣለሁ ብዙ ጊዜ አይቻለሁ ብዙ ነገሮች አይቻለሁ በእድሜ ሁሉም ያው እኛ ጋር ዌስተርን ሶማሊ ሊበሬሽን ፍሮንት አፋር ቅድም እንዳልኩ አፋር ሊበሬሽን ፍሮንት ይባላል። መጨረሻ ላይ ግን የኤሊቲሶቹ 4 ኪሎ ነው ማራቶኑ ሩጫ ነዛል እዛ ከመድረሱ በፊት ለምንድነው እቺ ነገር አንድ እጅ ለእጅ ተያይዘን ሰላም ለምን አናመጣ? አንደኛ ነገር ሰላም በኢትዮጵያ ያስፈልጋል። ሁለተኛ ደግሞ ኢኮኖሚው ዛሬ ይዳሽካል። ቅድም እንዳልኩት 43% ኢትዮጵያ ፖቨርቲ ላይ በጣም ድህነት ወለል በታች ነው ያለው። ሶስተኛ ደግሞ ማወቅ ያለብን ወንድሜ ብንወድም ብንጣላ እኔ ሶማሌ ነኝ ብዬ ዛሬ ብቻዬን ሶማሌ ነኝ ሙስሊም ነኝ ከሶማሌ ሪጂን ብቻዬን ነፃ ሊያወጣ አልችልም። የኛ አስተሳሰብ እንደዛ ብቻ አይሰራም። ሚሰራም መሰለ ከሌሎቹ ኢትዮጵያኖች ጎን ጋር ቆመን እጅ ለእጅ ተያይዘን ትልልቅ እዚህ ውጪ ደግሞ ኮንፈረንሶችን አዘጋጅተን ሌላ ባንሰራ በሰላም ኢትዮጵያ ሰላም እንዴት ይመጣል? በዛ እኮ መስራት ይችላል። ሁለተኛ ደግሞ እምቢተኝነትን እንዴት ኢትዮጵያ ውስጥ እዛ ላይ እናወርዳለን? በዛ ላይ እንኳን እንስማማለን። በሌላ እንስማማ። የፈለከ አንተ ኦሮሞ ሁን፣ ሶማሌ ሁን፣ አማራ ሁን፣ የፈለገውን ውሸት ነው። ይሄ ውሸት እኮ ነው። በአማራ የሚረዳ ዛሬ ከሆነ how on earth እንደዚህ 7 ሚሊዮን ወጣት ትምህርት ቤት ለምንድን ነው ህዝቡ ጭጭ የሚለው? ኢቨን ያኔ ትግራይ አካባቢ ስንት ሰላማዊ ሰልፍ እየተካሄደ ነበር። ኮምፔሪንግ ቱ ትግራይና ስንት ነው ልዩነቱ? ምን መሰለ ህዝቡ ለመስራት ከፈለገ ብዙ ነገር ይሰራል። መጨረሻ ላይ ምንም መሰለ ወንድሜ we will see ይሄ ሰውዬ ይወርዳል። ቅድም እንዳልኩ ግን እንደ ድሮው እንደዚህ ምንድነው ኢፓርዴፍ አደረገን ወያኔ አደረገን ምናምን ብለን ጮህን። መጨረሻ ላይ ምን መጣ? ሳንዘጋጅ ችግሮቹን ተቀምጠን በዳያሎግ በጥሩ ነገር ፈተን ፍኖተ ካርታ አምጥተን ኢትዮጵያ ይሄ ነው የሚበጃት ብለን ሳንነጋገር አውሎ ንፋሱ መጣ። ያውና አብይ ደግሞ
ከመሐከሉ ወልስ ድሮም እኮ እንደዛ ነው። ድሮ ኢሃፓና ሜሶን እየተባለ እኮ በቃላቶች እናሸንፋለን እየተባባሉ በመሐከላቸው ላይ መንግስቱ ኃይለማርያም ወሰደ። አሁንም እንዳይሆን አሁንማ ከዛ በላይ ነች። ያው መጨረሻ ማለት ይቅርታ አድርግልኝና ወንድሜ ኢትዮጵያው ድሮ መስቀለኛ መንገድ ነበር የምትባለው። መስቀለኛ መንገድ አይደለም። ኢትዮጵያ ዛሬ ያለችበት ኢትዮጵያ ብዙ ጠላት አላት። ኢትዮጵያ ከዚች ዓለም እንድጠፋና እንደሌላው ለምሳሌ ሶማሊያው ፌልድ ስቴት ከሆንክ ደግሞ መውጫ የለህም። አንድ ጊዜ ወደዛ ከገባ የኢትዮጵያ ደግሞ ቀላል ነገር ነው። ኢትዮጵያ ስንት ህዝብ የሚኖርበት ነው። ጦርነት ከጀመረ ደግሞ በጠቅላላ ሆርን ኦፍ አፍሪካን ይዛ ነው የምትወርደው። እዛ ከመድረሳችን በፊት ለሁላችንም የምትበጅ እጅ ለእጅ ተያይዘን በሌላ እንኳን ቅድም እንዳልኩ ባንስማማ በሁለት ነገር እስቲ ወንድሞቼ እንስማማ። አንደኛ ነገር ህዝባችን በሰላም ገብቶ በሰላም እንዲወጣ፣ ይሄን ነገር ደግሞ ስርዓት እንዴት እንገረስስ፣ መጨረሻ ላይ ደግሞ ከዛ በኋላ እናወራለን። ይሄ ሶሻሊስት የሚያምነው ሌላ የሚያምነው መጨረሻ ላይ ደግሞ የሚመጣው። አሁን ግን ትልቁ ኢትዮጵያን እንዴት እናድናታለን ነው ወንድሜ። በጣም አመሰግናለሁ ዶክተር እስማኤል ጎርሴ። እንግዲህ በአብዛኛው ስለ አንድነትና እንዴት ስርዓቱን አስወግዶ የሀገረ ኢትዮጵያን ገንብተን ለሁላችን የምትሆን ኢትዮጵያን እናመጣለን በሚለው ላይ ነው በሰፊው የሄድክበት። የድሬዳዋ ጉዳይ በተለይ አብይ አህመድ ይዞ የመጣው አጀንዳ ምን እያደረገ ነው፣ ወዴት ሊወስደን ይችላልም የሚለውንም ነካክተነዋል። ወደፊት በስፋት እንመጣበታለን። ዶክተር እስማኤል ጎርሴ ከሶማሌ ዲሞክራቲክ ሲቪክ ካውንስል እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እኔም መሳይ ይህን እንድል እንደሰጠኸኝ በጣም ነው የማመሰግነው ወንድሜ። ለኢትዮጵያ ሕዝብ የምትሰራው ስራ ደግሞ በጣም የሚያኮራ ነው። በጣም ነው የማመሰግነው በአሁኑ ጊዜ በእግረ መንገዴ